ኮሜዲያን አሌክስ እባክህ ወደ መድረኩ ከይሳቃል ነው የመጣው ኮሜዲያን አሌክስ እንኳን ደህና መጣህ አንበሳው እንኳን ደህና ቆየህ ሰፊ የኳስ ሜዳ ልጅ ነው አዎ ትውልዴም እድገቴም ያው ኳስ ሜዳ ሰፈር ልጆች በጣም ጨዋታ ይችላል ኳስ ሜዳ ሰፈር ልጆች አላችሁ ኳስ ሜዳ እና ካይሌ ኳሴ ይሏቸዋል እንደውም እናንተ ሰፈር የሚጀምሩ ጨዋታዎች ናቸው ከተማ ውስጥ የሚገቡት ይሄ አራዳ ቋንቋ ብዙ ጊዜ ጨዋታ እኛ ሰፈር ይጀመርና ከዛ በኋላ ከ6 ወር ወይ ከአመት በኋላ ሌላ ቦታ ተሰማዋል እኛ ጋር ቆሟል አለው ኤክስፓየር ዴት አለው አንድ ወር ምናምን ከዛ በላይ አይቻል በጣም ይገርማችሁ አንድ የኳስ ሜዳ ልጅ ነው ቋንቋቸው ራሱ ግራ ያጋባል የሆኑ ሰዎች ይቀጥሩንና ቆይተን ይሄድ ነው የሆነ ቦታና ልክ ስንደርስ የቀጠሩን ሰዎች ሲወጡ ደረስን ማለት ነው ምን ቢል ጥሩ ነው ምን ዋጋ አለው እኛ ማይጠጥ እነሱ አይጠጥ ምን ዋጋ አለው እኛ መጣ እነሱ ወጡ ነው እኮ ምን ዋጋ አለው እኛ ማይጠጥ እነሱ አይጠጥ እንዲህ አይነት ጨዋታዎች አሉ የማስቀየስ ጨዋታ የምታስቀይሱበት ጨዋታ አለ ያው ቅየሳ ነው ያው ቅየሳውን ቆየ ረጅም ጊዜ ነው ሌላ ቦታ ግን አሁን እንደ አዲስ ክፍለ ሀገርም ገብቷል አሁን እንደዚህ መንገዱ ነው ወይስ ጨዋታው ቅየሳ ያው በጨዋታው በመንገዱ በኩል ነው እስኪ ቅየሳ ለምሳሌ ቅየሳ ምናልባት ላያውቁ ይችላሉና ነገራቸው ማለት ቅየሳውን በመታነሳው ነገር ላይ ቃል አለ መጀመሪያ ቃል ነበር የምንቀይሰው ማለት ነው ከዛ ደግሞ ፊደል ሆነ ለምሳሌ ፊደል ስትል ካስትሮ ነው ይላል እንደዚህ ነው በቃል ነው ከዛ ደግሞ በፊደል ሆነ በአንድ ፊደል ሆነ ቱ ስትል ፓክ ነው አጥባላ ቱፓክ ይሆናል አንድ ላይ ማለት እና ማውራት አትችልም የሆነ ነገር ስታቆም ይቀጥላሉ ነው ምንም የሚገርም ሰው ራሱ ባያወራ አንድ ጓደኛችን በግ ቀይሷል በግ ተገዝቶላቸው በጉ በሲል ግነው አለው ራሱ እየተገረፈ ሁሉ ያስቀይሳል አውጻልጅ አዎ አንድ እኛ ሰፈር ጻልጅ በጣም ሱስ ሆኖበት ነው ማስቀየስ እና ራቁቱን አባቱ እየቀጣው በቀበቶ ሲገርፈው ጧ ይላል ፈኖ ይላል እየተገረ ጧፍ እንደውም አንድ በጣም የሚገርመኝ ትልቅ ሴትዮና ኳስ ሜዳው ከህፃን ልጅ እስከ ትልቅ ሰው ወቅታዊ ነው ብያለሁ እና ቅየሳ ይችላሉና አሮጊቷ የልጃቸው ጫማ ሪቡክ ይላል እና በጣም ከመረገጡ የተነሳ ሪኩም ሆኗል እና እየተከተሉ ዘመድ አይሉታል ለሱሲራ እዚህ ሰፈር ተወልደህ ነው አንተ ካንተስ ምን ደህና ነገር ይጠበቃል አቃጥለ ልደፋል ብዙ ጊዜ ሰዎች ድምጾችን ታስመስላለህ አዎ እስኪ አሁን እንደውም ትዝ ይለኛል የአፍሪካ ዋንጫ ጊዜ ሳላዲን ሪጎሪ ስቷል አይደል አዎ ደቡብ አፍሪካ ላይ የተጫወቱ የአፍሪካ ዋንጫ ሪጎሪ ስቷል እንደው የኢትዮጵያ ብሔራዊ ቡድን አሰልጣኝ አስናቀ ቢሆን ከሰው ለሰው ምን ሊል ይችላል ሳላዲን ይሁን በቃ አሰልጣኝ እስኪ ይሁን አሰልጣኝ አስናቀ አሰልጣኝ ቢሆን ያው አሰልጣኝ ከሆነ አስናቀ ምን እንደሚል ይታወቃል አይ ሳላዲን እንደው ፈረባክ ሪጎሪ ስቼ በሰላም አዲስ አበባ ገባለሁ ካልኩ ዘሮት ነው ሳላዲን ሪጎሪስቶ አይገባ እሱ አሰልጣኝ ከሆነ አይታሰብም አማን ስድብ አለው ሪጎሪስ እጃ አዲስ አበባ ገባለሁ ካለ የጅባገጭ አስናቀ እዛው ደቡብ አፍሪካ ላይ ቀበቶ ቢያዞር ይሻለዋል የኢትዮጵያ ብሔራዊ ቡድን አሰልጣኝ ነዋይ ደበበ ቢሆንና ሳላዲን ጎሉን ቢስት ነዋይ ደግሞ ያው ልክ ሳላዲን ብዙ ጊዜ ነዋይ የዋህ ነው የሚባለው በጣም አዛኝ ነው ወይ የኔ እናት ሰልዬ ከብዳለ በሰው ሀገር እኔ ራሴ እኮ ቨርጂኒያ ላይ የኔ ዘፈን እኮ ልክ እንዳሬ ብትብዬ እኮ ያረጋኝ ዘፈኛል
መሳሳት ብርቅ አይደለም ነው ምንም አይገርምም ባለፈው የአፍሪካ ዋንጫ ማጣሪያ ሱዳን ላይ ነበርና ከሱዳን የሚዘግበው መሰለ ነበር ያኔ ደግሞ እዛ ሱዳን ላይ በጣም ኃይለኛ ብጥብጡሉት እንደተነሳ አስታውሳለሁና ሲዘግብ አለ የተባለው ብዙ ነገር ነበር ደርሷል አንተ ጋር አው ብዙ ነገር ተብሏል እንበለው ካልክ ነው እንጂ በእኔ መሴ ራሱ ነው እኔ አይደለሁም መሰለኝ እዛ ሲዘግብ ያው ትንሽ ብቻውን ሄደው ረብሻም ተነስተው ትዝ ካላችሁ የአፍሪካ ዋንጫ ማጣሪያ እና እንዴት እንደዘገበው እንደዚህ ነበር የዘገበው የተጨመረው ተጨምሮ ማለት አይ ቲንክ አሁን የምንገኘው 30,000 ህዝብ በሚይዘው በሱዳን ኡንዱርማ ከተማ ነው አሁን ጨዋታው ከተጀመረ ደቂቃዎች ተቆጥረዋል ኢንስትራክተር ዛክ ካስዬ እኔም መሰለ መንግስቱ እግር ኳስን በሬዲዮ ተመልከቱ ጨዋታው ተጀምሯል ዛክዬ ጨዋታው ተጀምሯል ደጉ ደበበ ደጉ ተጠለፈ ደጉ 40 ምንጭ ተወልዶ 40 ምንጭ አደገ 1 ሜትር ከ78 ሳንቲሜትር ቁመት ሲኖረው በጣም የሚገርመው ደጉ ተነሳ አስራት መገርሳ የኔ አንበሳ ተብሎ ነው ሪሊ እውነት የገባው ጨዋታው ተቋረጠ ካሜራው አልቢተር ቢጫ ካርዳቸውን መዘዙ ለማን እንደሆነ ዛክዬ ሱዳኖች ድንጋይ እየወረወሩ ነው ኢንስትራክተር ድንጋይን ኮብልስቶን የጀመረችው ሱዳን ናት እንዴ አይ ቲንክ እንዲህ ኳስ ታስመስላለህ ግን ኳስ አታይም ይሉሃል አትወድም እንደው ማን ነገረው ያው ኳስ ላይ በጣም ማየትም መስማትም አልወድም ሰው ሲከራከረ የሚገርመው ደግሞ ሰው የስፖርት ነገር ነው የሚሰራውና የሰምታቸው ነው እና ይገርማቸዋል በቃ አሁን መሰለን ካንዴ በላይ ምናምን አልሰማም በኢሚቴትም አንድ የሰማሁት በቃ ተውኩት ከዛ አይ ቲንክ የሚለውን ቢቀይረውስ እንዴት ነው እንታቀው ከዛ ደግሞ እንግዲህ ወይ ራሱ ይነግረኛል ብዙ ጊዜ የነበሩ ነገሮችን ትቀይርና ይሳቃል ላይ የምታቀርባቸው ብዙ ነገሮች አሉ አሁን ሰሞኑን ቢጫ ኢትዮጵያ ሁለት ቢጫዋን ማስታወስ ባለመቻሏ ከዙሩን ያው እንግዲህ ተጨማሪ ጨዋታ እንድትጫወት ተደርጓል ይሄን በተመለከተ እንደው ሰለሞን ከኢትዮጵያ ቴሌቪዥን ራሱ አስናቀ እና ኢንስትራክተር ራሱ ምን ሊሉ ይችላል መጀመሪያ ያው በእግር ኳስ ውስጥ በትንተና የምናውቀው አበበ ገደይ እና ምን ሊል ይችላል ነው ግን ቢሆን ኖሮ እንደዚህ ቢያወራ አበበ ነው በጣም የማደንቀው እንትን ነው ኳስ በጣም ከኳስ እንደውም ይፈጥናል ከውጤት የሱ ነው ይገኛል እና ብዙ እንደዚህ አሁን በሁለቱ ቢጫ ላይ አሁን ፌደሬሽኑ ይቅርታ እየጠየቀ ነው ያለውና አበበ ገደይ እንደዚህ ቢል እንግዲህ አሁን ሳይፈየ የምናሱ ነገሮች አለ የእግር ኳስ ማህበረሰቡ ምን ይላል ፌደሬሽኑ ምን ይላል እነዚህ ነገሮች ሲነሱ ፌደሬሽኑ ማህበረሰቡን ይቅርታ መጠየቅ አያስፈልገውም አዲስ አበባ ላይ ኢትዮጵያ ከደቡብ አፍሪካ ስትጫወት ስንጨፍር ጠጥተናል ተዝናንተናል ከይቅርታው ጎን ለጎን ለዚህ ወጪ መሸፈን መቻል አለ ከዛ ያው ሰለሞን እንደውቢ የኢትዮጵያ ቴሌቪዥን በይቅርታው ጉዳይ በይቅርታው ጉዳይና በሁለቱ ቢጫ ላይ በጣም ጋዜጠኞችም እየታሙ ነው እነሱ ማስታወስ ነበረባቸው እየተባለ ነው ያለው ኧረ በስመ አብ እንዴት ሁለት ቢጫ እንዴት ኧረ በስመ አብ ምን ነው እናታችሁ ነው የት ሄዱ ይሄ ሁለት ቢጫ ከሄሊኮፕተር ላይ ታይም እንጂ ኧረ በዛውስ እሱ ቢሆን እርግጠኛ ነኝ ሰለሞን ቢሆን አያጣውም ነበር ሁለት ቢጫ እኛ እኮ አይተነዋል በቃ እኛ ዘግበን አይተነዋል እኮ በሜዳ ቴኒስ ዲስኳሊፋይ ስንታምስ እንዘግባለን በሜዳ ቴኒስ እኮ ቢጫ የለም አስናቀ በሁለት ቢጫ ውስጥ ምንም ነገር የለበትም አስተዋጽኦ ቅርቢያ ፌደሬሽኑ ነው እንደው ዝርግ ነው እባክህ እንደው እኔማ ብሆን ምድረ ፌደሬሽን ቆዳውን ገፍፌ
ብዙ ጊዜ ድምጽ ማስመሰል ችግር አለው። ምክንያቱም ዝነኞቹ ያው ድምጽ ሲመስል የሰውየው የመስራት መጠን ነው የሚገለጸው አይደል? የመወደድና የመታወቅ መጠን ይታወቃል በዛ ውስጥ። ተቃውሞ ያስነሳብህ አካል የለም? እስካሁን የለም ማለት ይችላል። አብዛኛው ነገር ግን አንዳንድ ኮምፕሌን የሚያነሱ ሰዎች አሉ። ከተለያየ ነገር ጋር ያያይዙባል። ግን ድምጽ ማስመሰል ለዛ ሰውዬ ፕሮሞሽን ነው፣ ትልቅ ማስታወቂያ ነው። የማያውቀው አሁን ለምሳሌ የሆነ ክልል ላይ እንትና አበበ ግደይን አያውቁትም። ሸገር ላይ ነው የሚሰራው እና አበበ ግደይ ከዛ በኋላ ነው የግድ አበበ ግደይን ለማወቅ አዲስ አበባ መምጣት አለባቸው ማለት ነው። እንደዚህ ነገሮች ስላሉ እኔ እዛ ጋር ያስተዋወቅኩልን። ግን አንዳንድ የማይቀበሉ ሰዎች አሉ፣ የማይመቻቸው ሰዎች አሉ። ባታረጋቸው ደስ ይላቸው። አስተዳደግ እንዴት ነው? እስኪ ትንሽ የኛ አካባቢ ከሌላው አካባቢ ይለያል በአስተዳደግ። ያው በኢኮኖሚም ትንሽ ዝቅ ያለ ነው። አብዛኛው በፈረቃ ነው የለበሰው እና አልገባኝም። ፈረቃ የጠዋት ስትማር ሱሪውን ታርጋው ትሄዳለች፣ ስትመለስ ደግሞ አንተ አድርጋው ትሄዳለህ። እንደዚህ ነበር እና እየተያያችሁ ነው ያደጋችሁት? ፌስ ቱ ፌስ። ስካይፕ የመጣው እንደውም የዛን ጊዜ ነበር። እሺ ልደት ሲከበር 8 ዓመት ከሆነ 8 ለስላሳ 8 ሻማ ያስፈልጋል። ከዛ ውስጥ አንዱ ለስላሳ የምትጠጣው 7ቱ ኪራይ ነው። ባለሱቅ ይመለስልሃል ይባላል። አንተ በቶርታ ተከብሮ ነው። 8ቱ ለፎቶ ነው ማለት ነው? ለፎቶ ነው 8 ለመሆኑ። ከዛ አንዱ በምን ይበሳ ይከፈት አይታወቅም። እስከ ማታ አንዷን ትጠጣለህ። ምሪንዳ ብርቅ ነው። ለስላሳ እንትን ነው። ቆይ ይሄ በ18 ስንት ዓመተ ምህረት? በ17ኛው እና አስተዳደገ ይሄ ነው። ከዛ ወደ አሁን እንዳልከው ኳስ ሜዳ የጨዋታ አዋቂዎች ሰፈር ነው። በጣም ተናጋሪዎች ናቸው። በጣም እንደውም ብየዋለሁ ሬዲዮ ላይ ካሁን በፊት ደረጀ ኮሜዲያኑን ያሉት ነገር በጣም በቃ ጠብ አይልም መሬት ላይ። እናንተ ሰፈር መኪናው ተበላሽቶ ቆሞ ሰው ገፍቶ እንኳን እርዳታ አይሰጥም። ምን ቢሉ ጥሩ ነው ተሰብስበው ደሬ ፎግራ ያስነሳት። ብዙ በተለይ አርቲስቶቻችንን ያው እዛ ኳስ ሜዳ ላይ ሁሉም ሰው ቀልደኛ ነው፣ ሁሉም ሰው ተናጋሪ ነው፣ ሁሉም ሰው ጨዋታ ያውቃል። ከዛ ውስጥ ለየት ያለ ቀልድ በቀልድ ካልቻልክ ማንም አይስቅልህ፣ ያፍርባል፣ ይበተናል። እንደዚህ ተሰብስቦ የነበረ ሰው ይሄዳል። አንዴ እንደውም አንድ ዘፋኝ ፖስተር ላይ ቀይ ኮት ለብሶ ብራም የተነሳ ነው፣ ስሙን መጥቀስ ስለማልፈልግ ነው። እና አንድ ቪሲዲ ቤት ላይ በትልቁ ስቲከሩ ተለጥፏል። እዛው ጋር እንደዛው ለብሶ አገኙት። ወድቀ ነው እንዴ ያሉት ከፖስት ወድቀ ነው። አይ እኔም ከዚህ ላይ ወድቄ ነው ያየሁት ነበር። ራሱ ኮቱ ነው። ለቅሶ ላይ ሁሉ ሳይቀር ለቅሶ ላይ ሁሉ አሁን ሰው ሲያለቅስ ራሱ የነሱ ሰፈር ሰው ዝም አይልም። አሁን ለምሳሌ አልሰማውም እኮ ምናምን አሁን ሌላ ቦታ አልሰማውም በቃ መስማቱን እያወቀን እንኳን ዝም እንላለን። እናንተ ሰፈር ግን ዝም አይባልም። በለቅሶ መሃል ራሱ ቀልዳል። አዎ ማልቀስ ራሱ ይከብዳል። ሰው ሞቶብህ ከልብ ማህዘን ይከብዳል። ለምሳሌ እንደውም አንዴ ልጁ ወደ 50 60 እድሜ ይጠጋል። ትልቅ ልጅ ነው ግን በትዳር አልወጣም። ቤት እዛው ነው እንዳንተ ማለት እና እዛው እየኖረ አጋጣሚ እናትየው ድንገት ይሞታሉ። ምን ብሎ ቢያለቅስ ጥሩ ነው? እማዬን ለማንጥለሽ እማዬን ለማንጥለሽ ሲል አንዱ ይሰማውና አቡሽዬን ያሳድጋል። አዲስ ቪሲዲ አለ ሙታ? አዎ አሁን በወር በገባ በፈረንጆቹ የመጀመሪያው ቀን ላይ ሮብ ይሳቃል አለ ሸራተን ውስጥ ይሳቃል ኢንተርቴይንመንት። እዛ ላይ ሰሩ ምርጥ ኮሜዲዎቹን ለማህበረሰቡ እዛ ጋር ለሚመጣው 500